የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላማችሁ እንደበዛ እየተመኘሁላችሁ እንግዲህ ያው ተመልሼ መጥቻለሁ። ዛሬ ደግሞ በጣም ግራ በሚያጋባ ሁኔታ ባልሆነ ሰዓት ላይ ነው ለቀረጻ እንግዲህ የመጣሁት። ደውለህ በጣም አቻኩለህ የጠራኸኝ ምንድን ነው? ምን ተፈጥሮ ነው? ምን ተከስቶ ነው እንደዚህ አጣርፈን እንድመጣ ልታደርገኝ የቻልከው? ምን አዲስ ነገር አለ? አቻኩዬ እንደዚህ ማለት እንዴት እንደዚህ ብለህ ልትቻልክ? ለምን እንደዛ አሰብክ? ማን ሊኖር ይችላል? እሱ መቼ ነው የነበረ የደወለልኝ? እሱ ማታ ላይ ነው። ሰላም ጤና ይስጥልኝ። ውድና ተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር ያምጣላችሁ። ዛሬ በጣም ደስ የሚያሰኝ ነገር ነው። ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። የእውነት እዚህ ቤት ውስጥ ዛሬ የሚኪ እህት ትኖርበታለች ብሎ እንግዲህ የገዛ ፍቅረኛዋ ነው። ባለፈው አንድ ሳምንት በፊት ልዑል ከታገተበት ቤት ድረስ ሂዶ ልጁን አነጋግሮት ነበር። እንግዲህ የሚኪ እህት የእህቱ ፍቅረኛ ማለት ነው። ዛሬ እንግዲህ ልጁ አለች ያለበት ቦታ ሎኬሽን ልኮለት ልዑላችን ደግሞ ሳይውል ሳያድር እዛ ቤት እንግዲህ አለች የተባለበት ቤት ሲሄድ ታምር ነው የተሰራው። አረ የዛሬው ጉድ ነው ጎበዝ። ልጅቷ እዛ ቤት ውስጥ የሚጠብቃት እኔ ግራ የሚያጋባኝ ነገር አንድ ነገር ልንገራችሁ። ባለፈው እናትየዋ ሲያወሩ ፍቅረኛ እያሉ ነበር ያወሩ። ከፍቅረኛዋ ጋር ነው እንትን ያለችው ሰርግ እንትን ብለሽ ካልዳርሽኝ ምናምን ብለው ብዙ ነገር እያሉ ነበር። ግን አሁን ግን ነገሩ እየጠራ እንትን እያለ ሲሄድ ልጅቷ እንዴት ነው ለልጅቷ ማለት ፍቅረኛ ምናምን ከሆነ ይሄ ሰውዬ እንዴት ነው ለልጅቷ ጠባቂ አስቀምጦ ቤት ውስጥ የሚጠብቃት ሰው የምትፈልገውን የሚንከባከብ ልክ እንደ እስረኛ ማለት እኮ ነው። እንደ እስረኛ እኮ ነው ያደረጓት ልጅቷን። የሚወዳት ከሆነ ለምን ለልጅቷ ጠባቂ እንትን ሊልላት ፈለገ? ሁለት ፍቅረኛ ነው አላት የተባለው። ይሄኛው በጣም ወዳታለሁ ሲል የነበረው ልጅ እንግዲህ ያለችበትን በሱም በጓደኞቹም በምንም እንትን ብሎ አጣርቶ ቤቱን ደርሶበታል። ልክ እሱ ካወቀ በኋላ ለልዑል ነው የነገረው። ልዑል ደግሞ ያለበት ቦታ ላይ ልጁ ከነገረው ቦታ ሲሄድ እንግዲህ የልጅቷን የሚንከባከብ ሰው እዛ ቤት ውስጥ የተገኘው እንግዲህ እሱ ነው። ስለ ልጅቷ እኔ ቪዲዮን እንትን ብዬላችሁ ስሙት። እኔ ብላችሁ ላታምኑ ትችላላችሁ። ልጅቷ ታግታ ነው ያለችው እንጂ ወዳ ፈቅዳ ልጁን አፍቅራ አይደለም እዛ ጋር አብረው እየኖረች ያለችው። አረ ምን ጉድ ነው ዘንድሮ! ማንሰማው ነገር የለም። ሰው ይጨነቃል በእንትን እናት ትጨነቃለች። ምን አረ በስመ አብ። እኔም በፊት ገና ጠፋች ሲባል ጀምሮ ታግታ እንዳይሆን እያልኩኝ አስቡት። ፍቅረኛ የሚወዳትን ሴት ቤተ ውስጥ በሰው እንትን አስገብቶ እያስጠበቀ ያለው ኦሬዲ ወይም እነ ልዑል እንደሚከታተሉ ታውቆ ይሆን ወይስ ከልጅቷ ጋር የሆነ ጸብ አለበት? እንዴት ነው? ለምንድን ነው እዛ ቤት ውስጥ ልጅቷን የሚጠብቅ ወንድ የተቀጠረላት? እኔ ያልገባኝ ነገር ልጁ ፍቅረኛዋ የላከበት ቤት ላይ ሲሄድ ልዑል እንግዲህ ልጅቷ ቤት ውስጥ አልነበረችም፣ ወጣ ብላ ነው ያለው። እንግዲህ እኔ እሱን ፈጣሪ ይሆንለት አላቅም። ጠብቅ የተባለው ልጅ እንግዲህ ሲናገር ልዑል ቤት ድረስ ሂዷል። ቪዲዮን አስገብቼላችሁ ታዩታላችሁ። ሲጠይቀው አሁን ነው ወደ ሱቅ የወጣችሁ ነው ያለው። እንግዲህ ልዑል ደግሞ ይሄን ነገር በደንብ ማጣራት አለበት ይመስለኛል። አንደኛ ነገር ለምንድን ነው ግቢ ውስጥ እንግዲህ ከአንድ አይሉ 3-4 እንትን ነው ያለው እዛ ግቢ ቤት የሚኖሩበት ሰዎች ማለት ነው። እንግዲህ ጎረቤቶችም እያንዳንዱ እዛ ልጁም ሲጠየቅ
ልጅቷ ፈልጋ ወዳ እዛ ቤት ውስጥ እንዳልተቀመጠች ተገዳ እንደተቀመጠች ነው እንግዲህ እየተናገረ ያለ ይሄ ልጅ። አስገድደዋት እንደሆነ እያስፈራሩ እንዳስቀመጧት ነው የተናገረው። ጠብቅ የተባለው ልጅ ግራ ገብቶኝ ነው። እኔ ይቅርታ አድርጉልኝ ማለት እናቷ ባለፈው ጠፋች ሲባል የመጣው ቀን ከፍቅረኛዋ ጋር ሲሉ ስለሰማው ነው። እና ደግሞ ልዑል ደግሞ የሚያወራው ደግሞ ባለፈውም ስለ እንትና ሲያወራ ሰምታችሁታል። ዛሬ ደግሞ ሌላ። እኔ ግራ ግብት አለኝ እኮ ጎበዝ። ኧረ መድኃኒዓለም ማን ነው ግን የሚታመነው? ከማን ጋር አብራችሁ እንትን እንደምትሉ አላውቅም። በእርግጥ ይሄ ልጅ አሁን ትክክለኛ አፍቃሪ ነው የሚለው ልጅ እሱ ልጅ ግን ትክክለኛ እንትን ይመስለኛል። ምክንያቱም የእሱ ጓደኞች የዛኛውም ጓደኞች ይከታተለዋል ሲወጣ ሲገባ ማለት ነው። ሁለታቸው የሆነ ጸብ ያለባቸው ይመስለኛል። እንግዲህ እሱ በደንብ ያውቀዋል ያኛውን ፍቅረኛዋን፣ እሱ ይሄኛው ደግሞ እንዳላየ መስሎ እንግዲህ እየተከታተላቸው ነበር። ልክ ቦታውና ቤቱን ሲገቡ ሲወጡ አይቶ በጣም አመሰገንኩት ግን ለልዑል ቀድሞ መናገሩ። ምክንያቱም እዛ ጋር ቢሄድ እሱ ነገሮቹ ሊበላሹ ይችላል። ቅድመ ለልዑል ደውሎ መናገሩ ጥሩ ነገር አድርጓል ብዬ ነው የማስበው። ልዑል በዚህ ላይ ደግሞ ብቻውን አይሄድም። እንደዚህ አይነት ነገር ላይ ደግሞ በጣም በርከት ብለው ነው የሚሄዱት። ብቻውን ቢሄድ ይሄኛው ልጅ እንግዲህ ምን አይነት ችግር ውስጥ እንደሚገባ አስቡ። ግን ብልጥ መሆኑ ደግሞ ለልዑል ተናግሮ ሁሉንም ነገር እንግዲህ ዛሬ አውቋል ልዑል ማለት ነው። እስካሁን ድረስ በዝም ብሎ ሲደክም ነበረ። ዛሬ ግን እውነቱ ይሄ ነው። እናንተም እንድታውቁ ያክል ነው። ከፍቅረኛዋ ከሆነ ለምን ትደክማለህ? ለምን አተዋትም? ትልቅ ሰው ትልቅ ልጅ ናት፣ ገና ሕፃን አይደለችም። ራሷ ፈልጋ ከሄደች ትሂድ የሚል ኮሜንት ብዙ ልጆችም እያየው ነበረ። እኔም ልክ እንደናንተ ፍቅረኛዋ ከሆነ ታዲያ ልዑል ለምን ይደክማል እያልኩኝ ነበረ። ግን አሁን ግን ነገሩ እየጠራ ሲመጣ ደግሞ ልጅቷ ተገዳ እንደሆነ እዛ ቤት ውስጥ የተቀመጠችው እንግዲህ ጠብቅ የተባለው ልጅ እንግዲህ እየተናገረ ነው ያለው እና በምን አይነት እንትን እንደምትናገሩ አላውቅም። እናትየዋ አልገባቸውም። የኔ እናት እሳቸው በእንትን ነው ያዩት። ሰርግ እንትን በይልኝ ስላለችኝ ሚኪም እስር ቤት ስላለ ማድረግ አልችልም፣ ቢያንስ ወንድምሽ እስከሚወጣ ታገሽ ምናምን ያሉት እንግዲህ ምንም ስላላወቁ ይመስለኛል እንጂ ልጅቷ ወንድሟ ታስሮ ሰርግ ምናምን ፈልጋ አይደለም እዛ ቤት የወጣችው። አሁን ስናይ ሁላችሁም ስታዩት እንግዲህ ልጅቷ ተገዳ እንዳለች ነው እኔ እንደኔ የተረዳሁት። ልጁም እንደሚለው ከሆነ አስገድደዋት እንዳስቀመጧት ነው እየተናገረ ያለው። ስለዚህ ልዑል ያለው አማራጭ አሁን ሳይውል ሳያድር ይሄኛው ፍቅረኛ የተባለውን ልጅ እሱን እንደምንም አድርጎ እንትን ብሎ ልጅቷን ከእጁ ማስገባት ይችላል። በቃ ኦሬዲ ቤቱን ከታወቀ እዛ አካባቢ ሆነው ልጅቷ ስትወጣ ስትገባ አይተው ልጅቷን በደንብ ያውቃል ልዑል። ከዚህ በፊትም ስለሚያውቃት ከልዑል ጋር ይተዋወቃሉ። ስለዚህ መልካም ቀይራ ምናምን ካልገባችበት ያው እንደነ ማነው ስሟ እንደነ ሊያ ማንነታቸውን እየቀየሩ አለባበሳቸው ፊታቸው በሜካፕ ምናምን እየሸፈኑ እንትን ካላሉ እንደዚህ አይነት ዜዲ ካላመጡ በቃ ልጅቷ ትገኛለች ብዬ ነው የማስበው። ዛሬ የሄደበት ቤት በጣም ብዙ ነገሮች ያወቀበት ነው ልዑል። ስለ ልጅቷ ምን አይነት ስቃይ ውስጥ እንዳለችም በደንብ ነግሮታል። እንግዲህ ልጁን ጠብቅ የተባለው ልጅ ይሄን ነገር ከተናገረ በኋላ የግዴታ ልዑል ይዞት መምጣት ስላለበት ማለት ነው። ምክንያቱም እነሱ የሆነ የሚነግራቸው ነገር ይኑር አላቅም፣ የልዑልን ስልክ እየተከታተሉ ይሁን አላቅም፣ ብቻ እንዴት ማን እዛ ቤት ልዑል እንደሚሄድ ማን ነግሯት ነው ልጅቷ የወጣችው እዛ ቤት? ልጁ የሚለው ሱቅ ነው የወጣችው ነው ያለው። ግን ስንት ሰዓት ሙሉ እንግዲህ ልዑል እንደሚያወራው ከሆነ ሲጠብቁ ልጅቷ አልመጣችም። ስለዚህ የሆነ ሰው የተናገረ ሰው አለ ወይ
አላቅም። እሱ ፈጣሪ ይወቅላቸው። ግን ዞሮም ዞሮም ቤቱ ከታወቀ በኋላ ከአሁን በኋላ እጃቸው ውስጥ እንደገባች ነው የምቆጥረው። እኔ ደስ ብሎኛል የእውነት ትክክለኛ ራሷ ናት ልጅቷ ደግሞ። ወይኔ እንደው ለእናትየው ሲል ብትገኝ ደስ ይለኛል የእውነት። እሱስ በራሱ እንትን መቼም አንድ ቀን ባለው ነው ፈጣሪ ባለው ነው የሚሆነው። ለእናቷ ስትል እንደው እዛ ቤት ካለችበት ጭንቀት ለልጅቷም ቢገላግሏት ደስ ይለኛል። እንግዲህ ልዑል ቦታውን ካወቀ ተከታትሎ እንደምንም ዛሬ ወይ ነገ ይይዛቸዋል ብዬ ነው የማስበው። እንግዲህ ፈጣሪ ያግዛቸው። በጣም ደስ ብሎኛል እኔ ከምላችሁ በላይ ማለት ነው። አንደኛ ነገር ይሄ ልጅ ምንም ለልዑል መጀመሪያም ሲመጣ ጀምሮ ሰዎቹ አስገድደው ቤት ውስጥ አስቀምጠው ምንም ስልክ እንዳታወራ ከማንም ጋር መረጃ እንዳታቀብል ምናምን ብለውት ፍቅረኛዋን ማለት ነው። እና ልዑል ደግሞ አግኝቶ እንግዲህ ብዙ መረጃዎች ሰብስቦ ነበር ባለፈው ስልክ ተቃይረው። እንግዲህ ዛሬ ደግሞ ትልቅ ስራ ነው የሰራለት። ከነገራችን ላይ ቢያንስ ልጅቷ በምን አይነት ሁኔታ እንዳለች ልዑል አውቋል። ፈልጋ አይደለም እዛ ቤት ውስጥ የተቀመጠችው ተገዳ እንደሆነ እንግዲህ ሲሰማ እንግዲህ ልዑል ራሱ በጣም እግዚአብሔርን ነው የምላችሁ ከሚባለው በላይ በቃ ማመን አቅቶታል። እንዴት ነው ያለው? በቃ ልጅቷ ወዳ ፈቅዳ አይደል እንዴት የመጣችው ፍቅረኛው አይደለም እንዴት ሲለው ጠብቅ የተባለው ልጅ የሚያወራው ስለ ልጅቷ አንድ ጥሩ ነገር ያወራው የለም። በጣም ስቃይ ውስጥ እንዳለች ነው እየተናገረ ያለው። እና እንግዲህ ድራማም ይሁን እውነትም ይሁን ይሄ ጠብቅ የተባለው ልጅ ወይ እንደዚህ ብለህ በል ብለውት ይሆን ትክክል ይሆን የሚያወራው አላውቅም። የሚያወራው ስለ ልጅቷ መጥፎ ነገር ነው። አላቅላቸውም። የእነሱ መቼም በየጊዜው አዳዲስ አጀንዳ ነው የሚያመጡት። ስለዚህ እነ ልዑልን ሆን ብለው እነሱን ለማድከም እነሱ ስራቸውን እንትን ለማለት የሚያዘጋጁት ወጥመድ ይሁን አላቅም። ብቻ ምንም አለ ምንም እኛ የምንፈልገው የሚኪን እህት ነው። እንግዲህ ሁለታቸው እያንዳንዱን እያያችሁ ነው በየጊዜው እንግዲህ ልዑል በጣም አሁን ላይ ደግሞ ልዑል ብቻ አይደለም በጣም ልጆች እያገዙት ነው ያሉት ከጀርባ እነ ማነው ስሙ ሚኪ አልኩኝ ሶሪ ሚኪ ነው አፌ ላይ የሚመጣልኝ እና አቤልም አሉ ብዙ ልጆች አሉ ስማቸው ስንት ስለሚለኝ ነው እነሱም እያገዙ ስለሆነ እንግዲህ በቅርብ ቀን ሚኪም ከእስር ቤት እንደሚወጣው የሚኪ ጠበቃ ተናግሯል። ስለዚህ በዚህ እንግዲህ ሳምንት ይወጣል ተብሏል። ሚኪም እንደ እግዚአብሔር ፍቃድ እንግዲህ እህቱ እሱ ሳይወጣ በፊት እህቱ እጃቸው ውስጥ ብትገባ ደስ ይለኛል። የእውነት ሌላ ችግር እንዳይመጣባቸው። ልዑል በጣም ዛሬ የዛሬው ቀን ተውት፣ እውነት እንደ ዛሬ እንትን ብሎኝ አስደስቶኝ አያውቅም። ሁሌም እደሰትበታለሁ፣ ግን የዛሬው ደግሞ ሞር በጣም የልጅቷን ጭንቀት ቢያንስ ካወቀ ራሷ ፈልጋ ነው እንደዚህ እያሉ ልጅቷን እንትን ውስጥ ከምትን ከምትል ቢያንስ ያለችበት ችግሯን ስላወቀ ደስ ብሎኛል። እኔም ገና ጠፋች ሲባል እንትና አስገድዷት ይዟት ሄዶ ይሆን ምናምን እያልኩኝ ነበር። እንግዲህ ያልነውም አልቀረም። ልጅቷ ወዳ ሳይሆን በግዷ ነው ሰው ጋር ያለችው። ብቻ ያለችበት ታውቋል። እግዚአብሔር ይመስገን። እና እዛ ቦታ ላይ ሲሄድ ራሱ ልዑል በጣም ማለት አላመንም። ልጁ የሚያወራውን እንዲህ ለእኛ ወጥመድ አዘጋጅተውልን ይሆን ምናምን እያለ እንግዲህ ከጀርባ ላሉት እንትን ይል ነበር። ሲጀመር ይሄ ልጅ ትክክለኛ እንትን ነው የሰጠው ማስረጃ። ልጅቷንም ሲነግረው እንግዲህ እዛ የተቀመጠ ጠብቅ የተባለው ልጅ ትክክለኛ እንትኗን ነው እና ስለዚህ እኔ በመጀመሪያ ገና መጀመሪያ ስትጠፋ ራሱ ስጠራጠራቸው የነበሩት ሰዎች ሳይሆኑ ዛሬ እንግዲህ ትክክለኛ የልጅቷን አጋች እንግዲህ ፍቅረኛ ነኝ ምንድን ነኝ የተባለው ሰው ወይ ከነ ልዑል ጋር እንደሚመጡ ተነግሮት ሊሆንም ይችላል። እዛ ቤት ውስጥ እንግዲህ ምን እንደሚሰሩ አላቅላቸውም። አንደኛ ነገር ልጅቷ እናትየዋ ሲያወሩ ካልሰማችሁ ወዳችሁ ስሙ። በኋላ እንዴት አንቺ ይሄን እንደዚህ ምናምን እንዳትሉ ማለት ነው።
ልዑል ጋር ሄዳችሁ ስትጠፋ መጀመሪያ ጠፋሽ ተብሎ የመጣችበትን ቪዲዮ ሄዳችሁ ስሙ። እናትየዋ ሲሉ የሰማሁትን ነው። እና እሳቸው ያሉትና አሁን ላይ ይሄኛው ልጅ ጠብቅ የተባለው ልጅቷን የሚጠብቃት ልጅ የሚያወራው በጣም እንትን ነው። እናትየዋ በተሳሳተ እንትን ነው እንትን ያሉት። ግን ልጅቷ ግን እዛ ቤት ውስጥ ራሱ እናቷ ቤት ስትወጣ ቀን ጀምሮ ተገዳ እንደሄደች ነው እንግዲህ ይሄ ልጅ የሚያወራው። እናቷ የሚሉት ደግሞ ራሷ ፈቅዳ ወዳ ነው የሄደችው። ሰርግ እንትን ስላላልኩላት ምናምን እያሉ ያው እናት መቼም ብዙ ነገር ይላል። ግን ልጅቷ ግን አሁን ቢያንስ ልዑል ችግሯን አውቆላታል። እግዚአብሔር ይመስገን። በዚህኛው በፍቅረኛዋ ምክንያት ነው ዛሬ ይህ ሁሉ ነገር የታወቀው። ልጅቷ ምን አይነት ጭንቀት ውስጥ እንዳለች ሳትወድ በግድ እዛ ቤት ውስጥ እንዳስቀመጧት እየተናገረ ነው ሰው። ይሄንን ካወቀላት ልዑል ታውቁታላችሁ እንግዲህ ልዑል አይደለም ትንሽዬ ፍንጭ የሆነች ነገር ይዞ ይቅርና በዝም ብሎም እንኳን በጣም ብዙ ነገሮች ያስሳል። እንግዲህ ይሄ ልጅ መጨረሻው ምን እንደሚሆን ታዩታላችሁ። ልጅቷ እጁ ውስጥ እንደሚያስገባት አልጠራጠርም። እስካሁንም ድረስ ብዙ ነገሮች እየሰማ በደንብ ላጣራ እያለ እኔን እንትን እንዳትሉኝ፣ ችግር ውስጥ እንዳከቱኝ፣ ወጥመድ ውስጥ ምናምን እያለ ብዙ መረጃዎች ብዙ ነገሮች ስለ እሷ ስለ ልጅቷ አብሮ አደጎቿ ምናምን ብዙ ነገሮች ሲሉ እነሱ ሁሉ ሳያምን የዛሬው ግን በቃ ይሄው ትክክለኛው እናንተም እንድታውቁ ያክል ነው። ሳትወድ በግድ እዛ ቤት ውስጥ እንደተቀመጠች ማለት ነው። ተገዳ እንደሆነ በደንብ ቢያንስ ዛሬ ችግሯን አውቆላታል። እና ይሄ ፍቅረኛ የተባለው እንግዲህ ዛሬ እግዚአብሔር ይስጠው። በመጨረሻ ምላችሁ እግዚአብሔር ይስጠው። እኔ ምንም አልልም። የእውነት እንደ እንትን እንኳን ሳይሆን ልጅቷን ችግሯን እንኳን ቢያንስ ለእንትና ለልዑል ማሳወቁ ትልቅ ነገር ነው። እሱ ምን ያክል እንደሚወዳት ህይወቴንም አሳልፌ እሰጣታለሁ ሲል እውነት ዛሬ ትክክለኛ እንትኑን አይቼለታለሁ የልጁ ያኛው ዝም ብሎ ይመስለኛል የሆነ የበቀል እንትን ይመስለኛል እንጂ የሚወዳት ቢሆን ጠባቂ ቤት ውስጥ አስቀምጦ እንዳትወጣ እንዳትገባ ምንድን ነው እንዳትወጣ የፈለገችውን እንትን እንዳትል እያደረገ ያለው ይሄኛው ልጅ አላቅም ከማን ጋር ጸብ እንዳለበት አላቅም። እንግዲህ እሱን እነ ልዑል ነው ማጣራት ያለባቸው። እነ ልዑል አጣርተው አዲስ ነገር ሲኖር ደግሞ ነግራችኋለሁ። ለማንኛውም የምወዳችሁ የዛሬው ቪዲዮ ይህን ይመስላል። በጣም ደስ ብሎኛል። ቢያንስ ያለችበትን እንትን ስለታወቀ እግዚአብሔር ይመስገን። ሚኪ ሳይወጣ እዛ ከእስር ቤት ልጅቷ እንትን ብትባል በጣም ነው ደስ የሚለኝ። ለማንኛውም የዛሬው ይሄን ይመስላል። ሰላምና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ለምታበረታቱኝ የት ወንድሞች ከልብ ከልብ ነው ማመሰግናችሁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ። ባይ ባይ።